ሰላም። ስለ ጦርነት የሚናፈሱ ነገሮች በዓለም ዙሪያ ያው የሚያሰጋ ደረጃ ላይ ደርሰዋል። ወደ ሀገራችንም ስንመለስ የጦርነት ወሬዎች አሉ እና ሀገራችን ያለ ጦርነት መተንፈስ የማትችልበት ደረጃ ላይ እንደደረሰች እየተገነዘብን ነው። እድሜያችንን ሙሉ ጦርነት አይተናል፣ ሰምተናል። ደግሞ እርስ በርሳችን የተዋጋ ነው እድሜያችንን ሙሉ። በዚህ መሀል በግራና በቀኝ የሚወድቀው ህዝባችን ለአንድ ደቂቃ እስቲ ሁላችሁም በአእምሯችሁ አብሮ አደጎቻችሁ፣ አብሯችሁ የተማሩ ዘመዶቻችሁ ጦር ሜዳ ሄደው የቀሩትን አስቡ። አባቶቻችሁ፣ አጎቶቻችሁ ከሁሉም ኢትዮጵያ ከጫፍ እስከ ጫፍ ከእያንዳንዱ ቤት ቢያንስ አንድ ሰው ያልሞተበት በጦርነት ያልተሰዋበት ቤተሰብ የለም። እኛም እንደ ሌሎች ሀገሮች ነው የምንኖረው። በዓለም ላይ እንዳሉት 190 ምናምን ሀገሮች ነው የምንኖረው። እኛ ሁል ጊዜ ለምንድን ነው መዋጋት ያስፈልገን? ለምንስ ነው የምንዋጋው? በመዋጋታችን ምን አገኘን? እስካሁን ምን ተጠቅመናል? በለጸግን? ሀብታም ሆነን? ራሳችንን ማስተዳደር ቻልን? ሀገራችን ከድህነት ወጣች? በመዋጋታችን እየቆረቆዝን እየደኸየን ሄደ እንጂ የተሻለ ነገር አላገኘንም። በመዋጋታችን ስደት፣ እርዛት፣ ረሃብ፣ ጉስቁልና ነው ያተረፍነው። በሀሳብ መቻቻል፣ መቀባበል ባለመቻላችን ሁሉም በጉልበት የፈለገውን ነገር ማድረግ ስለሚፈልግ እድሜ ልክ ደማን፣ ቆሰልን፣ ሞትን። ለኢትዮጵያ ነው ልንል አንችልም። ለኢትዮጵያ አይደለም የሞት ነው በደንብ ሳስበው፣ አሁን ሳስበው በተለይ የእርስ በርስ ጦርነት ከተደረገ ለኢትዮጵያ አይደለም የተዋጋ ነው፣ ለኢትዮጵያ አይደለም የሞት ነው። በቀኝም በግራም ያለው የኔ በላይነት ይከበርልኝ በሚል ነው የሚዋጋው። የሚዋጋው ስል እነዛ ፍላጎቱ ያላቸው መግነን የፈለጉ ስልጣን መያዝ ወይም በስልጣን ላይ መንቆናጠጥ የሚፈልጉት ጌታ መሆን የሚፈልጉት ሀብታም ቱጃር የሚሆኑት ሁልጊዜ እኛን ወክሎ ከረባት ለብሰው መታየት የሚፈልጉት ሰዎች ጦር ሜዳ ሄዱ። ጦር ሜዳ የሚሄዱት በምን ምክንያት እንኳን እንደተጣላን የማያውቁ ምስኪኖች ናቸው። የሚሞቱት ምስኪኖች ናቸው። አንዳንዶች በስሜት ተነሳስተው ሀገር ብለው ሄደው ሊዋጉ ይችላሉ። አንዳንዶች በኑሮ ምክንያት ኑሮ ለማስተዳደር የወታደር ቤት ደሞዝ ለመውሰድ ብለው ሊሞቱ ይችላሉ። አብዛኞች ደግሞ በግድ ታፍሰው በማያውቁት ነገር የሚማገዱ ናቸው። አንድ ወቅት እኔ አፈሳ ታፍሼ ነበር ብዬ አጫውቻቸዋለሁ። በደርግ የመጨረሻው ዘመን ነው። ስልጠና ከሄድን በኋላ ከሰለጠኑ ሰዎች ወደ ሶማሌ ክልል ነበር የሰለጠነው። ወደ 5000 የምንሆን ነበር አንድ ላይ የሰለጠነው። ከዛ ውስጥ 32 ሰው ሲቀር ሁሉም ሰው ሄዶ ሞቷል። እኔ ከቀሩ 32 ውስጥ ነኝ። ሌላ ትምህርት ቤት የመሄድ ዕድል ስላገኘሁ ሌሎች 11 ልጆች ኳስ ተጫዋች ለዛ ለክፍለ ጦሩ ሊጫወቱ የቀሩ ናቸው። ሌሎች ኤሌክትሪሻኖች፣ ቴክኒሽያን የሆኑ ሰዎች፣ ሌላ ደግሞ እንደኔ የሆነ የውይይት ክበብ ምናምን ይሄ እንትን ሚኒ ሚዲያ ምናምን ይመሩ የነበሩ ከኔ ጋር የነበሩ 3 ልጆች፣ ከኔ ጋር 3 ስነ ጽሁፍ ምናምን የሚሞካክሩ ልጆች። በቃ ይሄ ነው የቀረው። ሌላ ሁሉም ሄዶ ሞቷል። ሀገራችሁ ታስታውሳቸዋለች ወይ? እነዚህ ሰዎች 4969 ሰዎች በዚህ ጊዜ እዚህ ሰልጥኖ ሄዶ ሞቷል የሚል አለ ወይ የተጻፈ? ይሄ አንዱ ቦታ ነው እንግዲህ የሆነው። ይሄ በዛን ጊዜ 40,000 50,000 የሚይዙ ማሰልጠኛዎች ነበሩ።
ብርሸለቆ፣ ደዴሳ እና በተለያየ ቦታ ትልልቅ ማሰልጠኛዎች ነበሩ። በመቶ ሺዎች የሚቆጠሩ ሰዎች ሄዶ ሞተዋል፣ አልተመለሱም። ወላጆቻቸውም ረስተዋቸዋል። ማንም ስማቸውን አንስቶ አያውቅም። መርዷቸውም አልተነገረም። ሌላ መንግስት መጣ። አሸነፍኩ ብሎ የመጣው መንግስት ደግሞ የተረፉትንም ከስራ አባሮ አሰቃይቶ ከሞተ ሰው በታች አድርጎ ፎቶቸውን አንጥፎ መንገድ ላይ እንዲለምኑ አደረጋቸው። እሱ ደግሞ ቆየ። እሱ ደግሞ ሲቆይ ከእሱ ጋር ታግለው የመጡትን ስንትና ተራራና ቁልቁለት የወረዱትን ሰዎች በመጨረሻ ላይ እነዚህ ያልተማሩ ናቸው፣ ኋላ ቀር ናቸው፣ ገበሬዎች ናቸው ምናምን ብሎ 5,000 ብር እየሰጠ እድሜ ልካቸውን የታገሉበትን ድርጅት በብጣሽ ወረቀት አባሯቸው። ግማሾቹ ለማኝ ሆኑ፣ ግማሾቹ ሌቦች ሆኑ፣ ግማሾቹ ገበሬ ሆኑ፣ ተበተኑ። እንግዲህ በነዛም በኩል ለሀገራችን ነው፣ በዚህም በኩል በሀገራችን ተብሎ ነው ሰዎች የሚዘምቱት። አሁን ደግሞ በቅርብ የሆነው ነገር በሚሊዮን እስካሁን እንኳን በራሻና በዩክሬን ጦርነት ያልሞተ ነው በኢትዮጵያ በሰሜኑ ኢትዮጵያ በትግራይ እና በፌዴራል መንግስቱ በተደረገ ጦርነት የሞተ ሰው ብዛት። ኃላፊዎቹ ግን ስቲል አልሞቱም አሉ። በሁለቱም በኩል ኃላፊዎቹ አልሞቱም። የሞተ ጀነራል የለም፣ የሞተ የፖለቲካ መሪ የለም፣ ስቲል አሉ። አሁን ደግሞ እነዛ ከዛን ጊዜ እድሜያቸው ያልደረሰው ተወልዶ አላደጉም ተብሎ የተረፉትን 14 ዓመት የነበሩት ምናምን 2 ዓመት ስላለፈው 16 17 ይሆናቸዋል። እነሱን ለመግደል ደግሞ እነሱ ሽማግሌዎቹ ሊኖሩ ሌላ ጦርነት እየተቀሰቀሰ ነው። ይሄ ማለት ምለው በሁለቱም ወገን ነው። ፖለቲካውን የሚዘውሩ ሰዎች አይሞቱም። ጦሩን የሚመሩ ሰዎች አይሞቱም። የሚሞተው ተራው ሰው ነው። ምንም ማያውቅ ሰው ነው የሚሞተው። ወይም በጦርነት አካባቢ ያለው ነዋሪ ገበሬው ነው የሚሞተው፣ ድሃው ነው የሚሞተው። ሀብታሙማ ይበራል። የሀብታም ልጅ የማይዋጋም፣ የባለስልጣን ልጅ የማይዋጋም። ሀብታም ምንም አይሆንም። ከተማ ይቀይራል። ሰላም ወደሆነ ቦታ ካልሆነ ከሀገር ይወጣል። ይህ ህዝብ ስንት ዓመት ነው የሚሞተው በውሸት? ሀገር ምንድን ነው? ሀገር ሰው ከሌለ ምን ያደርጋል? በዚህም በዚያም የሚሞተው ሰው የዛ ሀገር ዜጋ ነው። ኢትዮጵያኖች ናቸው። እነዚህ ሰዎች ኢትዮጵያ የሚባለው እኮ እነሱ ናቸው። ለምንድን ነው የሚገዳደሉት? ለምን አይቻቻሉም? ለምን አይቀባበሉም? በተለይ የቆየ በስልጣን የነበራችሁ ሰዎች ሼም አይዛችሁም? ስንት ሰው ይሞታል ለእናንተ ስልጣን። ለየትኛው ፖለቲካ፣ ለየትኛው ርዕዮተ ዓለማችሁ ነው? ለየትኛው ፍልስፍናችሁ ነው? ለየትኛው እድገት ነው? ስሜትና ወሬ ካልሆነ በስተቀር እናንተ ያላችሁ ነገር ህዝቡ አለው ወይ? ህንፃ ስትሰሩ ነግራችሁት ነበር ወይ? ውጭ ሀገር ቤት ስትገዙ ነግራችሁት ነበር ወይ ለህዝቡ? ዘርፋችሁ ልትያዙ ስትሉ ጉያ ውስጥ ገብታችሁ አስጨረሳችሁት። እንደገና አሁንም እንዲዋጋ ትፈልጋላችሁ። በዚህ በኩል ደግሞ ያለው እናንተ በተራችሁ በልቷቸዋል። አሁን እኛ በተራችን እንበላለን። ያለንን ሰው ሁሉ እስክንጨርስ ድረስ እንበላለን ነው። ኢትዮጵያ ነው አትበሉ። ለኢትዮጵያ የሚዋጋ ሰው የለም። ለፖለቲከኞች ጥቅም ነው። አንዳንድ ሰዎች ከዚህ በላይ መሄድ አልችልም፣ ጦርነት ይቆም፣ ደም መፋሰስ ይቆም፣ መገዳደል ይቆም። ስላዳመጣችሁ አመሰግናለሁ።